ኢትዮጵያ በታሪክ አጋጣሚ ወደብ አልባ ሀገር መሆኗ እንደ ግር እሳት የሚያንገበግባቸው ኢትዮጵያውያን ቁጥራቸው ቀላል አይደለም። ወደብ ላለፉት ዓመታት የገዢው መንግስትና የተቃዋሚዎች መካሰሻ ምክንያትም ነበረም፣ በተለይም በኢህአዴግ ዘመን። አሁን ያለው መንግስት የኔ ወደብ ጥያቄ የመንግስት አጀንዳ በማድረጉ ብዙ ሰነዶች እየወጡ ኢትዮጵያ የወደብ ባለቤት ልትሆን የምትችልባቸው አማራጮች እየታዩ ነው። ከነዚህ መካከል ጠቅላይ ሚኒስትር አብይ በቅርቡ ፓርላማ ላይ በነበራቸው ቆይታ ያነሱት ነጥብ ይጠቀሳል። ኢትዮጵያ በወደብ ጉዳይ ፊርማ ለኤርትራ የሰጠችው ምንም አይነት ስምምነት የለም ይላል። ይህ ደግሞ ኢትዮጵያ በአሰብ ወደብ ላይ ህጋዊ ጥያቄ እንድታነሳ ያስችላታል የሚል አስተያየት እያሰጠ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ከጦርነት አማራጭ ውጭ በዓለም አቀፍ ህግጋት አማካኝነት እንዴት ወደብ ማግኘት እንደምትችል በኢትዮጵያ ወደብ ጉዳይ ከፍተኛ ልምድና እውቀት ያላቸው ምሁራን ከሪፖርተር ጋር እጅግ ጠቃሚ የሆነ ቆይታ አድርገዋል። ኢትዮጵያ በትክክል በህግ ሉዓላዊ የሆነ የባህር ግዛት መጠቀም ማግኘትም ትችላለች ብለዋል። እንዴትና መቼ? አብራችሁን ቆዩ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ኢትዮጵያ የባህር በር ጥያቄ ካነሳች ጊዜ አንስቶ ይህን ፍላጎቷን በሶስት መንገድ ማሳካት ትችላለች የሚሉ አማራጮች ይቀርቡ ነበርም። አንደኛው በፈቃደኝነት ወይንም ከባህር ባለቤቶች ጋር በሚደረግ ስምምነትና በሰጥቶ መቀበል መርህ ሊሳካ የሚችል ነው። ይህ ማለት ኢትዮጵያ የሆነ ነገር ሰጥታ የባህር በር የምታገኝበት አማራጭ ነው። ሁለተኛው አማራጭ ደግሞ በኃይል ሰብሮ በመውጣት በመዋጋት መያዝ የሚል ነው። ይህን ብዙዎች ጉዳት ሊያስከትል ይችላል በሚል የመጨረሻ አማራጭ ካልሆነ በቀር መሞከር የለበትም ይላሉ። ሶስተኛው አማራጭ ዓለም አቀፍ ህግጋትን በመጠየቅ በህግ ጉዳዩን መከታተል ነው። በዚህ ዝግጅት የምንመለከተው ይህንኛውን ጉዳይ ነው። ምሁራኑ በትክክል በዓለም አቀፍ ህግጋት ሉዓላዊ የባህር በር እንዴት ማግኘት እንደሚቻል ከሪፖርተሩ አዘጋጅ ጋዜጠኛ ዮናስ አማረ ጋር በነበራቸው ቆይታ ምልከታቸውን አጋርተዋል። ጠቅላይ ሚኒስትሩ በቅርቡ በፓርላማ በነበራቸው ቆይታ ይህን ጥያቄ አንስተውት ነበረም። ይህም ጉዳይ በብዙዎች ዘንድ እጅግ መሰረታዊና ውጤት ሊያመጣ የሚችል ነው እየተባለ ይገኛል። ከሁለት ሳምንታት ግድም በፊት ጠቅላይ ሚኒስትር አብይ በህዝብ እንደራሴዎች ምክር ቤት ተገኝተው ኢትዮጵያን የቀይ ባህር እንድታጣ ያደርጋትን ውሳኔ መጀመሪያ ማን ወሰነው የሚለው ማስረጃ የለም ነበር ያሉት። ቃል በቃል ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም። ካቢኔው ይሆናል ብለን የካቢኔውን ዶክመንቶች ብናገላብጥም አላገኘንም። ካቢኔው አያውቀውም። አየለም ምክር ቤት ይሆናል የወሰነው ብለን ብናገላብጥ ምክር ቤትም አልነበረም፣ ምክር ቤትም አያውቀውም። የኢትዮጵያ ህዝብ እንዳይሆን በሪፍረንደም የወሰነው እንዳይባል ደግሞ እኛም ያኔ ነበርን። እንደዚህ አልነበረም። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚው ካቢኔ ያላየውን ውሳኔ ማን ወሰነው? እንዴት እንዳጣነው የሚያስረዳ አንዲት ገጽ ወረቀት ማግኘት አልቻልንም በማለት ነበር ኢትዮጵያ የባህር በር ያጣችበትን ጉዳይ በተመለከተ የተናገሩት። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ጠቅላይ ሚኒስትሩ በዚህ ጥያቄ ያዘል ንግግራቸው ኢትዮጵያ በህግ አግባብ የባህር በር ስለማጣቷ የሚያስረዳ አንዳችም የዶኪመንት መረጃ መንግስታቸው እንዳላገኘ ተናግረዋል። ይህ ጉዳይ ደግሞ ሀገሪቱ ባጣችው የባህር በር ከመቆጨት ባለፈ አሁን ለምታነሳው የባህር በር ጥያቄ የህግ መከራከሪያ ሊሆን እንደሚችል እየተነገረ ነው። ኤርትራ ዛሬ ነጻነቷ በዓለም አቀፍ ደረጃ የተረጋገጠ ሉዓላዊት ሀገር መሆኗ በኢትዮጵያ ጭምር እውቅና ያገኘ ጉዳይ ነው። ከኢትዮጵያ የተነጠለችበት አጋጣሚ ህጋዊ የፍቺ ጥያቄ ሲነሳበት መኖሩ ግን ይታወቃል። የኤርትራ መነጠል ወይንም መገንጠል ኢትዮጵያን የባህር በር አልባ ሀገር ለምን አድርጎ እንዳስቀረ ብዙ የታሪክና የህግ ክርክር አለም። ከኤርትራ መገንጠል በኋላ የተፈጠረው የድንበር ጦርነት አጋጣሚም ሆነ ዓለም አቀፍ የግልግል ዳኝነቱ ኢትዮጵያን የባህር በር አጀንዳ ለምን ዘለለው የሚል ሙግት እየተነሳ ነው። ይህንን አይነት የህግ ሙግት የሚያነሱ አንዳንድ ወገኖች ደግሞ ጉዳዩን ለጥጠው ሲያቀርቡት ይሰማል። አንዳንድ ወገኖች የኢትዮጵያ የባህር በር ማጣት ጥያቄ ከኤርትራ ጋር ተያይዞ ብቻ ሳይሆን ከጅቡቲ ነጻ ሀገርነት ጋር ሊታይ የሚገባው ነው ይላሉ። ኢትዮጵያ እንደዛ ይላካሉ ጥንታዊ የባህር በሮች ጋር ተያይዞ የህግም ባይሆን የታሪክ ትስስር ያለው ጥያቄ ማንሳት የምትችልበት እድል መኖሩ እየተጠቆመ ነው። ይሁን እንጂ ወደ ኤርትራ የተካለሉ ወደቦችና የባህር በሮችን የተመለከተው ዓለም አቀፍ ህጎችን መነሻ ያደረገ የህግ ክርክር የገዘፈና ዛሬም ትኩስ ጉዳይ ሆኖ ሲነሳ ይደመጣል። በዚህ ጉዳይ ላይ ለሪፖርተር ምልከታቸውን ያጋሩት አንጋፋው የቀድሞ ዲፕሎማት አምባሳደር ጥሩነህ ዜና ኤርትራ ስትገነጠል በወቅቱ የኢትዮጵያ ፓርላማ አልነበረም፣ በኢትዮጵያ ህጋዊ መንግስት አልተመሰረተም፣ የኢትዮጵያ ህዝብ አልወሰንም ይላሉ። ከዚህ በተጨማሪ ግን በጊዜው የነበረው የሽግግር መንግስት ህጋዊ ቢሆን እንኳን እንዲህ ያለውን ከባድ የሀገር ጉዳይ መወሰን ይችላሉ የሚል ጥያቄ ሊነሳ የሚችል ነው ይላሉ።
የሽግግር መንግስት ማለት እኮ ህጋዊ መንግስት በቦታው ሲተካ የአንድን ሀገር ጥቅምና ሰላም እንደነበረው አስጠብቆ የሚያስረክብ እንጂ ከባድ የሀገርን ጉዳይ የሚወስን አይደለም ሲሉም አምባሳደሩ ይቀጥላሉ። አምባሳደር ጥሩነህ ዜና ኢትዮጵያ ወደቧን ያጣችበት ሰሞን ምን ሲካሄድ እንደነበር መለስ ብለው እንዲያስታውሳሉ። የሽግግር መንግስቱን ስብሰባዎች አላስታውስም። ነገር ግን ብዙ ሰዎች ይህን በሚመለከት ጥያቄ አንስተው ነበርም። ደርግ ወድቆ ኢህአዴግ ወደ ስልጣን ሲመጣ የሎንዶኑ ኮንፈረንስ የመራውን የአሜሪካ ዲፕሎማት ሃርማን ኮሄንን በአንድ አጋጣሚ የተመድ ግቢ ውስጥ አግኝቸው ብዙ አውርተናል። እኔ በጊዜው ለእናንተ ሰዎች የባህር በር ጥያቄን እንዲያቀርቡ ሐሳብ አንስቼላቸው ነበር፣ እነርሱ ግን አልተቀበሉኝም ሲል ነግሮኛል። የኢትዮጵያ መሪዎች በወቅቱ ወደቡን አንፈልግም እንዳሉ ነው እኚህ የአሜሪካ ባለስልጣን የተናገሩት። በኤርትራ መገንጠል ሂደትም ሆነ ከዚያ ወዲህ በተፈጠረው የድንበር ጦርነት ወቅት የኢትዮጵያ የባህር በር አጀንዳ ሆን ተብሎ ተዘሏል ይላሉ አምባሳደሩ። የህግ ባለሙያው አቶ አንዱዓለም ኢትዮጵያ ከኤርትራ የባህር በር መጠየቅ የምትችልበት የታሪክም ሆነ ዓለም አቀፍ ህግ መነሻው በርካታ ነው ይላሉ። ኢትዮጵያ የባህር በር ማግኘት የምትችልባቸው በርካታ የህግ መሰረቶች አሉ። የመጀመሪያው የተመድ የባህር አጠቃቀም ህግ የሚባለው ነው። እዚህ ጋር ኢትዮጵያ የምታነሳው የወደብ ወይንም የወደብ መጠቀሚያ ኮሪዶር ጥያቄ እንዳልሆነ ይሰመርበት። ኢትዮጵያ እያነሳች ያለችው ሉዓላዊ የባህር በር የማግኘት ጥያቄ ነው። በተመድ ህግ አንቀጽ 125 መሰረት የባህር በር የሌላቸው ሀገራት የባህር በር ያላቸው ሀገራትን ወደቦችና መተላለፊያ ኮሪዶሮች የመጠቀም መብት እንዳላቸው የሚደነግግ ነው። መንግስት ያነሳው ወደብ የመጠቀም መብት አይደለም። የወደብ መጠቀም የተነሳውን ጥያቄ ያሳንሰዋል። የኢትዮጵያ ጥያቄ የራሴ ሉዓላዊ የባህር በር ይኑረኝ የሚል ነው። እንዲያው ኢትዮጵያ ሉዓላዊ የባህር በር ማግኘት ጥያቄ ልታነሳ የምትችልበት የታሪክም ሆነ የዓለም አቀፍ ህግ መነሻ መሰረት ባይኖራት እንኳን የተመድን ዓለም አቀፍ የባህር በር አጠቃቀም ህግ ማንሳት ትችላለች። የተመድ ህግ ከአንቀጽ 125 እስከ 132 ድረስ የባህር በር የሌላቸው ሀገራት መብቶች ተደንግጎበታል። እኛ ከአሰብም ሆነ ከሌሎች የባህር በሮች ጋር ታሪካዊ ቁርኝት ባይኖረን እንኳን ኤርትራ ለእኛ ለማስጠቀም የምትገደድበት ዓለም አቀፍ ህግ አለ ብለዋል የህግ ባለሙያው አንዱዓለም በእውቀቱ ገዳም። ዶክተር ያዕቆብ ኃይለማርያም ጣሊያን ከኢትዮጵያ ጋር የተደረጉ ስምምነቶችን አፍርሶ ኢትዮጵያን በቅኝ ግዛት ስር ለማስከበር ወረራ መፈጸሙን አጣቅሰው ኤርትራ ስትገነጠል የባህር በር አጀንዳ ጉዳይ አለመነሳቱንና በኢትዮ ኤርትራ የድንበር ጦርነት ወቅት ጉዳዩ እንዲዘለል የተደረገበትን ሁናቴ በመፈተሽ ጉዳዩን በህግ መጨረስ ይቻላል ይላሉ። የህግ ባለሙያው አቶ አንዱዓለም ስለሌላው ህግን ስለተከተለው የባህር በር ጥያቄ ሲያስረዱ ኢትዮጵያ እንጂ ኤርትራ በቅኝ ግዛት ህጎችና ውሎችም ቢሆን እንደማትጠቀም ይገልጻሉ። ባሉበት ይርጉ የሚለው የተባለው ዓለም አቀፍ ህግ አለ። ሀገራት ሀገር ሲሆኑ ያላቸው ሉዓላዊ ግዛት ይዘው ይቆዩ የሚል መርህ ያለው ዓለም አቀፍ ህግ ነው። ነገር ግን ይህ ህግም ቢሆን የሚሰራው ህግን በጣሰ መንገድ ግዛቱን ይዘው ሀገር ካልሆኑ ብቻ ነው። ይህን ህግ ቡርኪና ፋሶና ማሊ በፈረንጆቹ 1989 ለድንበር ውዝግባቸው ተከራክረውበታል። ኤርትራ ሀገር ስትሆን የነበራትን ግዛት ብቻ ነው ወይ ይዛ የተለየችው የሚለው ጥያቄ ያስነሳል። አሰብ በጊዜው የኢትዮጵያ እንደነበር ብዙ የህግ ማስረጃዎች አሉ። ስለዚህ ባለበት እርጋ ተብሎ ኤርትራ ሁሉንም የባህር በር ይዛ የወጣችበት መንገድ ልክ ስላልሆነ በህግ መጠየቅ ተገቢና አዋጭ ነው ይላሉ። በዚህ ዘዴ ኢትዮጵያ ጨክን ብላው ጥያቄያችሁም ሆነ መገንጠላችሁ ከቅኝ ግዛት ነጻ የመውጣት አጀንዳ ነበር ብላ ብትወስን በቀላሉ አሰብን ማግኘት ትችላለች። የካይሮ ዲክላሬሽን በሚባለው የአፍሪካ ሀገራት ከቅኝ ግዛት ነጻ በወጡበት ቀን የነበራቸውን ግዛት ይዘው ይቆያሉ የሚለው የሚደነግገው ህግ ባለበት እርጋ በሚለው ዓለም አቀፍ ህግ ኤርትራ አታተርፍም። አሰብ ኤርትራ ስትገነጠል ራስ ገዛ አስተዳደር እንደነበረች ዶክተር ያዕቆብ ኃይለማርያምን ጨምሮ በርካታ ምሁራን በበቂ ማስረጃ ጽፈውበታል። ስለዚህ በሁለቱም መንገድ ኢትዮጵያ ተጠቃሚ ናት ይላሉ የህግ ባለሙያው። የኢትዮ ኤርትራ የድንበር ጦርነት በዓለም ፍትህ አደባባይ እንዴት እንደተወሰነና ኢትዮጵያ የባህር በር አጀንዳ ለምን እንዳላነሳች ከድንበር ኮሚሽኑ ማንዴት ጋር አያይዘው እንዲያብራሩ ጥያቄ የቀረበላቸው አምባሳደር ጥሩነህ ዜና ደግሞ እንዲህ የሚል ምላሽ ሰጥተዋል። ከኛ ወገን የተዋቀረው ቡድን ምን አይነት ኃላፊነት እንደተሰጠው አላውቅም። በእርግጥ የአልጀርሱ ስምምነት ነው ይህን የሚያውቀው። የድንበር ይገባኛሉን የሚሞግት ቡድን አለ። ሌላም የወደሙ ንብረቶችን የሚሞግት ቡድን ይኖራል። በሁለቱ ሀገራት መካከል በአፍሪካ ህብረት የሚመራ ተመድ የሚያስተዳድረው ሰላም አስከባሪ ኃይል እንዲመሰረት ስምምነቱ ያደረገ ነው። ይህን መሰሉ ስምምነት እንዲፈጠር ማን አድርገ የሚለውን አላውቀውም። በወቅቱ የነበሩ ጠቅላይ ሚኒስትር መለስ ዜናዊ፣ የውጭ ጉዳይ ሚኒስትሩ ስዩም መስፍን፣ አምባሳደር ፍስሐ፣ አቶ ሰይፈና ሌሎች የህግ ሰዎች ናቸው አልጀርስ ሄደው የተስማሙት በማለት አምባሳደሩ ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ ከሰሞኑ ባስተላለፉት መልእክታቸው ኢትዮጵያ የባህር በር አልባ ሀገር ሆና ነው የተፈጠረችው፣ ይህ ፈጣሪ ሰጣት እጣ ፈንታም ለዘላለሙ ይቀጥላል የሚል ይዘት ያለው ሀሳብ ማንጸባረቃቸው የኢትዮጵያን ብሔራዊ ጥቅም የሚጻረር ነው። ኢትዮጵያ ስትፈጠርም የመልክዓ ምድር እስረኛ ሆና ነው የተፈጠረችው ያሉት የግብፁ ባለስልጣን የኢትዮጵያ የባህር በር ጥያቄም በዚህ የተነሳ መልስ የማያገኝ ጉዳይ መሆኑን ሊገልጹ ሞክረዋል። ባለስልጣኑ የሀገራቸው መንግስት አቋም በግልጽ ተናግረዋል። ግብጽ ኢትዮጵያ ወደ ቀይ ባህር እንድትወጣ በፍጹም አትፈልግም።
ለዚህ ደግሞ በመከራከሪያነት ኢትዮጵያ የባህር በር አልባ ሀገር ሆና ነው የተፈጠረችው የሚል አዲስ ትርክት እያሰማች ትገኛለች። ግን ኢትዮጵያ አይደለም በሌላ በሕግ የባህር በር የማግኘት መብት እንዳላት አስተያየታቸውን ለሪፖርተር የሰጡ የሕግና የዲፕሎማሲ ምሁራን አስረግጠው ተናግረዋል። አበቃን። መልካም ጊዜ ተመኘን።